በፓይተን ቤዚክስ እንግዲህ ኮርሶችን በተከታታይ እየሰራን መጠናል። የተለያዩ ፓርቶችን አይተናል ማለት ነው። በዚህ ፓርት ደግሞ የምናየው እንግዲህ ኮንዲሽናል ስቴትመንትስ ነው። በፓይተን ፕሮግራሚንግ ላንጉጅ ላይ ኮንዲሽናል ስቴትመንቶችን እንዴት መጠቀም እንችላለን፣ ወይም ደግሞ ምን ማለት ነው በቀላል መረዳት እንዲመቸን ኮንዲሽን የሚጠይቁ ነገሮች እንደዚህ ቢሆን እንደዚህ ይሆናል፣ እንደዚህ ካልሆነ ግን እንደዚህ ይሆናል አይነት ፕሮግራሞችን ለመጻፍ ስንፈልግ ፓይተን እንዴት እንጠቀማለን የሚለውን አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ በዚህ ፓርት ወይም ደግሞ በሚቀጥሉት ሴክሽኖች ውስጥ እንግዲህ በዚህ ሴክሽን ሆኖ በሚቀጥሉት ፓርቶች ውስጥ በተከታታይ የምናየው በኮንዲሽናል ስቴትመንቶችን እንዴት ፕሮግራም ማድረግ እንችላለን በፓይተን ነው። ወደ ሪል ኮድ እየገባ ነው የምንመጣው። ከዚህ በፊት በነበረው እንግዲህ እንደምታስታውሱት ፓይተን ፕሮግራሚንግ ላንጉጅ ምንድን ነው ከሚለው ነው የተነሳነ። ከዛ በኋላ ያን ፕሮግራሚንግ ላንጉጅ ወይም ፓይተን ለመስራት ምን ያስፈልገናል፣ ኢንተርፕሬተር ምንድን ነው፣ እንዴት ኢንስቴል እናደርጋለን፣ እያንዳንዱ ነገር እያየን መጣን። ከዛ በኋላ ቫሪያብሎችን አይተናል። ቫሪያብል ኔሚንግ ሲስተም በዲቴል አይተን መጠናል። ከዛ በመቀጠል እንግዲህ ዳታ ታይፖችን አይተናል። በዋነኝነት 4 ዳታ ታይፖችን አይተናል። ለምሳሌ ኢንቲጀር አለ፣ ፍሎት አለ፣ ስትሪንግ አለ፣ ቡሊያን አለ። እነዚህ ዳታ ታይፖችን በተለያዩ ኤግዛምፕሎች እያየን መጠናል። እንዲሁም ደግሞ ከዛ በመቀጠል እንግዲህ ኦፕሬተሮችን አይተናል ማለት ነው። በዚህ ፓይተን ቤዚክስ ውስጥ ኦፕሬተሮች ምንድን ናቸው? አርትሜቲክ ኦፕሬተር፣ ኮምፓሪዥን ኦፕሬተር፣ ቡሊያን ኦፕሬተሮችን ወይም ደግሞ ሎጂካል የሚባሉ ትሩና ፎልስ እንደ ኤንድ እንደ ኦር አይነት ሎጂካል ኦፕሬተሮች በዲቴል እያየን መጠናል ማለት ነው። ስለዚህ ይህ የፓይተን ቤዚክስ ነው። ፓይተን በደንብ ከስሩ አንደርስታንድ እንድታደርጉት የሚጠቅሙ ኮንሴፕቶች ናቸው ነው። በዚህ ፓርት ደግሞ የምናየው እንግዲህ እነዚህ ሁሉ በመቀጠል ምንድነው ኮንዲሽናል ስቴትመንቶችን ነው። ኮንዲሽኖችን እንዴት በፓይተን ፕሮግራሚንግ ላንጉጅ ውስጥ ፕሮግራም እናደርጋለን ማለት ነው። ስለዚህ ኮንዲሽናል ሲባል ምንድን ነው ወደሚለው ፓርት እንምጣ መጀመሪያ። ኮንዲሽናል ብለን ስንጠራ ኮንዲሽን ማለት ሁኔታዎች ማለት ነው። የተለያዩ ሁኔታዎች ሊኖሩ ይችላሉ ፕሮግራም እናደርገው። ለምሳሌ የአንድን ቁጥር ለምሳሌ ኢቨን ነው ወይስ ኦድ ነው የሚለውን ለምሳሌ ለማወቅ ኮንዲሽን ያስፈልጋል። ለምሳሌ በማቴማቲክስ ኮንሴፕት ስናየው አንድ ቁጥር ለምሳሌ የሆነ ቁጥር ኢቨን የሚሆነው ለሁለት ሲካፈል ምንም ቀሪ ካለለው ወይም ደግሞ ቀሪው ዜሮ ከሆነ ኢቨን ነው እንላለን። ካልሆነ ግን ቀሪው ዜሮ ካልሆነ ቀሪ የሚኖረው ከሆነ ኦድ ነው ይባላል። ስለዚህ እንደዚህ አይነት ፕሮግራሞችን ለመጻፍ ብንፈልግ ኮንዲሽን ያስፈልገናል። ኮንዲሽናል ስቴትመንቶችን እንጠቀማለን ማለት ነው። የተለያዩ ኤግዛምፕሎች ሊሆኑ ይችላሉ። ለምሳሌ የኤቲኤም ፕሮግራሞች ልንጽፍ እንችላለን። ኤቲኤም እንዴት እንደሚሰራ ለምሳሌ ባላንሳችሁን ቼክ ያደርጋል። ባላንሳችሁ ማውጣት ካዘዛችሁት ብር ጋር የሚያንስ ከሆነ የሚበዛ ከሆነ እንደዚህ አይነት ነገሮች እንደዚህ ያርግ እንዲያርግ የሚሉ ነገሮች እንደዚህ አይነት ፕሮግራሞችን በኮንዲሽን የሚጠይቁ ፕሮግራሞች ናቸው እና ኮንዲሽናል ስቴትመንቶችን በእነሱን እንዴት በፓይተን ፕሮግራሚንግ ላንጉጅ እንጽፋለን የሚለው ፓርት ነው ማለት ነው የዚህ ፓርት የሚሆነው። ስለዚህ በጣም ወሳኝ ፓርት ነው። በፕሮግራሚንግ ላይ በጣም ሪፒቲድሊ የምንጠቀመው ነገር ነው። ስለዚህ በዚህ በሚቀጥለው ፓርት ውስጥ ወይም ደግሞ በአጠቃላይ ይህ ሴክሽን ኮንዲሽናል ስቴትመንቶችን ምን ነገሮች አሉ፣ ምን ኦፕሽኖች አሉ ከነ ሲንታክሳቸው እያየን እንመጣለን ማለት ነው። ስለዚህ ይህ ፓርት እንደ ሌሎቹ ፓርት እጅግ በጣም ወሳኝ የሆነ ፓርት ነው። ኮንዲሽናል ስቴትመንቶችን አንደርስታንድ ማድረግ በፓይተን ፕሮግራሚንግ ላንጉጅ ወሳኝ ነገር ነው። ኮንዲሽናል ስቴትመንቶችን በፓይተን ፕሮግራሚንግ ላንጉጅ እናያለን ማለት። ስለዚህ ምንድን ናቸው የሚለውን ለምሳሌ ልምጣላችሁ። ከዚህ ጋር እንግዲህ በዋነኝነት የምንጠቀማቸው ኮንዲሽኖች አሉ። አብዛኛው ጊዜ ኮንዲሽናል ስቴትመንቶች በብዙ ፕሮግራሚንግ ላንጉጅ ላይ ኮመን ናቸው። ለምሳሌ ከነዚህ ውስጥ ከምንጠቀማቸው ኢፍ ነው አንዱ ማለት ነው። ኢፍ አለ፣ ኤልስ አለ፣ ኢፍ ኤልስ አለ፣ ኤሊፍ አለ። በምን ላይ በአጠቃላይ በዲቴል እናያቸዋለን። ለምሳሌ ኢፍን ልንጠቀም እንችላለን። ከኮንዲሽናል ስቴትመንቶች ውስጥ ኢፍ አንዱ ነው። ኢፍን የምንጠቀማለን። ኢፍን እና ኤልስን አንድ ላይ ልንጠቀም እንችላለን። ኢፍ ኤልስ ማለት ነው። ኢፍ ኤልስን አንድ ላይ ልንጠቀም እንችላለን። ወይም ደግሞ ኤሊፍ የሚባል አለ። ብዙ ኮንዲሽኖች ሲሆኑ ኤሊፍን እንጠቀማለን ማለት። ስለዚህ እነዚህን በአጠቃላይ እንዴት ነው የምንጠቀማቸው የሚለውን በዲቴል እናያለን ማለት። የተለያዩ ኤግዛምፕሎችን እያየን እነዚህ ኮንዲሽኖችን እንዴት በፓይተን ፕሮግራሚንግ መጻፍ እንችላለን የሚለውን እንዲሁም ደግሞ ብዙ ጊዜ ኦፕሬተሮች ከዚህ በፊት ያየናቸው ኦፕሬተሮች አሉ። እነሱን አንድ ላይ እየተጠቀምን ነው እንመጣ። ለምሳሌ ዳታ ታይፖችን ስናይ እንግዲህ ቫሪያብል አንደርስታንድ ስላደረግን ከዛ ቫሪያብል ክሬት እያደረግን ነው የምንመጣው። አንዱን በአንዱ ውስጥ ያ አንደርስታንድ እንድናደረግ እየጠቀመን ነው የሚመጣ። ስለዚህ ቫሪያብል አንደርስታንድ ስላደረግን ዳታ ታይፖችን በቀላል አንደርስታንድ እናደርጋለን ማለት። ምክንያቱም አንድ ቫሪያብል ክሬት ስናደርግ ዳታ ነው ስቶር የምናደርገው። ዳታ ታይፖችንም አንደርስታንድ እናደርጋለን። ከዛ ኦፕሬተሮችን አንደርስታንድ አድርገናል። ስለዚህ አሁን ደግሞ ኮንዲሽኖችን፣ ስለዚህ እነዚህን በአጠቃላይ እየተጠቀምን እየመጣን አንደርስታንድ እንድናደርግ ይጠቅመናል። ስለዚህ በዚህ ፓርት ኢን ዲቴል የምናየው ኮንዲሽናል ስቴትመንትስ ኢን ፓይተን ፕሮግራሚንግ ላንጉጅ ነው። በኮንዲሽናል ስቴትመንት ውስጥ ደግሞ ፓይተንን ብቻ ሳይሆን ብዙዎች ላይ እንግዲህ ኢፍ አለ፣ ኤልስ ኢፍ አለ፣
እንዲሁም ኤሊፍ የሚባል አለ ማለት ነው። እነዚህን ሶስቱን ምንድን ናቸው፣ እንዴት እንጠቀማቸዋለን የሚለውን በዲቴል በዚህ ፓርት ውስጥ እያየን እንመጣለን ማለት ነው።